ተኳሾቹ ድሮኖች በአዲስ አበባ ሰማይ ላይ ተሰማሩ። ቀጣዩ ጥምቀት በድሮን ይታጀባል። ፖሊስ ድሮን የሚጠቀምባቸው 3 ሀገራት በሰሞነኛ ሲዳሰሱ። ጥይት የሚጠፉ ድሮኖች የአዲስ አበባን ጸጥታ ሊጠብቁ ወደ አገልግሎት ገብተዋል። የፌዴራል ፖሊስ ያሰማራቸው ድሮኖቹ በቀጣዮቹ ቀናት የሚከበሩትን በዓላት በሰላም ለማጠናቀቅ ብሎም የከተማዋን ደህንነት ለመጠበቅ አስደናቂ ድሮኖችን እንጠቀማሉ ማለቱ ተሰምቷል። እነዚህን ድሮኖች ለየት የሚያደርጋቸው ደግሞ አስፈላጊ በሆነ ጊዜ ጥይት መጥፋት ይችላሉ። ሰላም የተወደዳችሁ የሰሞሰቦች ሰው አልባ ድሮኖች በአብዛኛው ጥቅም ላይ ሲውሉ የሚሰማው በጦርነት ቀጠና ውስጥ ባሉ አካባቢዎች ነበር። አሁን ግን አነስተኛ ድሮኖች የከተማን ደህንነት ለመጠበቅ የፖሊስን ልፋት ለመቀነስ በብዛት ወደ አገልግሎት እየገቡ ይገኛል። እነዚህ ድሮኖች ደግሞ አሁን ወደ ሀገራችን ዘልቀው አዲስ አበባ ላይ የተሰማሩ ሲሆን እንደተለመደው ሰሞነኛ ስለ ድሮኖቹ ጥንቅቅ ያለ መረጃ አሰናድቶ በተጨማሪም የሌሎችን 3 ሀገራት ተሞክሮ አካቶ ጥብስቅ ያለ ጥንቅር ወደና እናንተ ለማድረስ መጥቷል። እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ የትራፊክ ፍሰትና የጸጥታ ሁኔታን የሚቆጣጠር ድሮን ሊሰማራ ነው መባሉ መነጋገሪያ ሆኖ ሰንብቷል። በአዲስ አበባ ከተማ የትራፊክ ፍሰትና አጠቃላይ የጸጥታ ሁኔታ እንዲሁም ታላላቅ ፕሮግራሞችን ቁጥጥር ማድረግ የሚችሉ የድሮኖች ስምሪት እንደሚደረግ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የገለጹ ሲሆን በቀጣዩ በሀገራችን የሚከበረው የጥምቀት በዓልና የአፍሪካ ሕብረት የመሪዎች ጉባኤ በሰላም እንዲጠናቀቁ ከወዲሁ ይህንን የሚመጥን ዝግጅት መደረጉን ገልጸዋል። የኢትዮጵያ ፌዴራል ፖሊስ ከ1 ዓመት በፊት ከZBHA የቻይና ሴኩሪቲ ድርጅት የፖሊስ ድሮን በድጋፍ ማግኘቱ የሚታወስ ሲሆን የድርጅቱ አመራሮች ከዚህ ቀደም ከኢትዮጵያ ፌዴራል ፖሊስ ከፍተኛ አመራሮች ጋር ባካሄዱት ውይይት ተቋሙን በተለያዩ ቴክኖሎጂዎች ለማገዝ ቃል በገቡት መሰረት ለጸጥታ ስራ የሚውል የፖሊስ ድሮን ድጋፍ አድርገዋል። ድሮኖቹ የከተማዋን የጸጥታ ሁኔታና የትራፊክ ፍሰት ከመቆጣጠር ባለፈ አስፈላጊ ሆኖ በተገኘ ጊዜ መተኮስና እርምጃ መውሰድ ይችላሉ። ታዲያ የፌዴራል ፖሊስ እንዳለው ከሆነ እነዚህን መሰል ብዙ ድሮኖች በከተማዋ መሰማራት የጀመሩ ሲሆን ቀጣዮቹን በዓላት ሙሉ በሙሉ በድሮን ቁጥጥር ማድረግ ይቻላል ብለዋል። እነዚህን ድሮኖች በተሳካ ሁኔታ የሚቆጣጠሩ ባለሙያዎች ስልጠናቸውን በሚገባ ሁኔታ ያጠናቀቁ ሲሆን በቀጣይ ቀናት ስራቸውን ይጀምራሉ። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጄይላን አብዲ ድሮኖቹ ወደ ሀገር ውስጥ ገብተው ለስራ ዝግጁ ሆነዋል ያሉ ሲሆን ድሮኖቹ ከካሜራ ድሮኖች በእጅጉ የተለዩ እንዲሁም የላቁ መሳሪያዎችን በመታጠቅ ወንጀልን መከላከል ይችላሉ። ይሄ ማለት ደግሞ አስፈላጊ በሆነ ጊዜ መተኮስ ይችላሉ ማለት ነው። ከዚህ በተጨማሪም እነዚህ ድሮኖች አሁናዊ የከተማዋን መረጃ ለመሰብሰብ በአስፈላጊው ጊዜ የታጠቁትን በመተኮስ ከማዘዣ ጣቢያ በቀላሉ ትዕዛዝ በመቀበል ተልዕኳቸውን ይፈጽማሉ። የፖሊስ ድሮኖቹ ለምን ተመራጭ ሆኑ? ድሮኖችን ከጦር ሜዳ ውጭ ለከተማ ደህንነትና ለፖሊስ አጋዥነት መጠቀም ከተጀመረ የቆየ ሲሆን ድሮኖች በዚህ ዘርፍ በእጅጉ የላቀ ጥቅም ማስገኘት ችለዋል። ድሮኖቹ ተመራጭ እንዲሆኑ ካደረጋቸው ነገር አንዱ በቀላሉ ወደ ተልዕኮ ለመላክ ቀላል መሆናቸው ነው። ይህ ማለት የድሮኖቹ መጠን አነስተኛና ለአያያዝም ለአጠቃቀምም ምቹ በመሆናቸው ፖሊሶቹ ከመኪናቸው አውጥተው በቀላሉ በሰከንዶች ውስጥ ወደ ሰማይ ማስነሳት ይችላሉ። ለምሳሌ አንድ ወንጀል ተፈጸመ። ፖሊሶቹ የተከተሉት መንገድ ዘጋጋ ተጠርጣሪው ቢያመልጥ ፖሊሶቹ ካሉበት ሆነው በፍጥነት በድሮኑ አማካኝነት መከታተል ይችላሉ። ሌላኛው የድሮኖቹ ጥቅም በቀንም በማታም የሚያገለግሉ መሆናቸው ሲሆን ድሮኖቹ እጅግ ጥርት ያለና ከፍተኛ ብቃት ያለው ካሜራ ተገጥሞላቸው በምሽትም መስራት የሚችሉ ናቸው። በዋጋ ደረጃም ቢሆን በውጭው ዓለም ሄሊኮፕተር ከሚጠቀሙ ፖሊሶች አንጻር ድሮኖቹ እጅግ አዋጭ ናቸው። የፖሊስ ዋነኛው ተግባር አደጋን መቀነስ ሲሆን አንድ ፖሊስ በአስቸጋሪ ሁኔታ ውስጥ ገብቶ ሕይወቱን ከሚያጣ ይልቅ ድሮኖች በቦታው ተተክተው ተልዕኳቸውን ቢፈጽሙ ይመረጣል። ይህ ማለት ደግሞ አደጋን በመቀነስ ዘርፉ ተመራጭ ያደርጋቸዋል። በሌላ መልኩ ደግሞ ሰፊ ክፍሎችን በአጭር ደቂቃ በመሸፈን ውጤታማ ስራ በመስራት መሬት ላይ ያሉ ፖሊሶች ወደ አለቆቻቸው መረጃ ከሚያደርስበት ፍጥነት በብዙ እጥፍ ፈጥነው መረጃ ያደርሳሉ። የሌሎችን 3 ሀገራት ድንቅ የድሮን ተሞክሮ በፖሊስ አገልግሎት ዘርፉ እንቃኛለን። በኪስ የምትያዘው የአሜሪካዋ ኒውዮርክ ፖሊሶች ድሮን። አሜሪካ ማንኛውም ፖሊስና ወታደር በኪሱ ሊይዛት የሚችላት አነስተኛ ድሮን ወይም ሰው አልባ አውሮፕላን ሰርታ ወደ አገልግሎት አስገብታለች። ይህች ድሮን እስከ 24 ደቂቃ መብረር የምትችል ሲሆን በተለይም አውዳሚ የሆኑ ከባድ መሳሪያ ሁኔታዎችን፣ የሽብር ጥቃቶችን፣ ከፍተኛ ወንጀለኞችንና የትራፊክ አደጋዎችን ለመለየት ታገለግላለች። ሀገሪቱ በ2019 ጦሯን ከአፍጋኒስታን ከማስወጣቷ በፊት በካቡልና አካባቢው በነበሩ ወታደራዊ የጦር ሰፈሮቿ ላይ ባሉ ወታደሮች ላይ ለሙከራ
አውላው ነበር። ይህ ሙከራ አድጎ አሁን ላይ በኒውዮርክ ያሉ የሀገሪቱ ብሔራዊ ጦር አባላትና የከተማዋ ፖሊሶች እንዲታጠቁት አድርጋለች። በኒውዮርክ ከተማ ያለው ብሔራዊ ጠባቂ ጦር ይህችን አነስተኛ ድሮን ታጥቀው ልምምድ እያደረጉባት ሲሆን ከትንሽ ጊዜ በኋላ 7000 የፖሊስ አባላት እንደሚታጠቁት ተነግሯል። ይህች ድሮን 24 ደቂቃ የመብረር ብቃትና አነስተኛ ቁሳቁሶችን ይዛ የመጓዝ ብቃት ያላት ሲሆን ልዩ ልዩ ኦፕሬሽኖችን ለማከናወን ታስችላለች። የክስተቶችን ሁኔታ በቀጥታ ወይም ላይቭ ማስተላለፍ ትችላለች። ፖሊሶች ልዩ ኦፕሬሽኖችን ለማካሄድ በቦታዎቹ ላይ ልዩ ቅኝት ለማድረግና በፖሊሶች ላይ የሚደርስን ጉዳት ለመቀነስ ጥቅም ላይ ትውላለች። አዲሷ ድሮን በቀላሉ መታየት የማትችል መሆኗ ልዩ የፖሊስ ተልዕኮችን ለመፈጸምም ትውላለች። የዓለም ዋንጫን በሰላም ያስጨረሱት የኳታር የፖሊስ ድሮኖች። ትንሿና ሀብታሟ ሀገር ኳታር የዓለም ዋንጫን ለማዘጋጀት እድል ካገኘች ጀምሮ ልዩን አጋጣሚ በመጠቀም ሀገራቸውን ለማስተዋወቅ ደፋ ቀና ስትል ከርማ ነበር። ታዲያ ያንን የዓለም አይኖች በጉጉት ሲጠብቁት የነበረውን የዓለም ዋንጫ እጅግ በተሳካና ሰላማዊ በሆነ መልኩ ያጠናቀቀች ሲሆን ለጸጥታው በስኬት መጠናቀቅ ከፖሊስ ድሮን መጠቀም እስከ ፖሊስ መበደር ደርሳ ነበር። በጊዜው ለጸጥታው ትኩረት ከመስጠቱ አንጻር ከቱርክ መንግስት ጋር በተደረሰ ስምምነት በውሰት ኳታር የገቡት ከ3000 በላይ ፖሊሶች ነበሩ። ከነሱ መካከልም 50 የሰለጠኑ ቦምብ ስፔሻሊስቶች ይገኙበት ነበር። ከነዚህ ፖሊሶች ጋርም በከፍተኛ ሁኔታ የሰለጠኑ 80 ባለማዕረግ አነፍናፊ የፖሊስ ውሾችም አብረው መጥተዋል። ኳታር የምድሩን የጸጥታ ችግር ተጨማሪ ፖሊሶችንና አነፍናፊ ውሾችን በማስመጣት ጸጥታውን አስተማማኝ ለማድረግ በጊዜው ብትሞክርም ሌላው ሀሳብ ሆኖባት የነበረው የድሮኖች ጉዳይ ነበር። ይሄ የድሮን ቴክኖሎጂ አሁን በግለሰብ ደረጃ በቀላሉ ሊገኝ የሚችል ከመሆኑ ጋር ተያይዞ አሸባሪዎች ለአጥፊ ጉዳይ ሊጠቀሙበት ይችላሉ የሚል ስጋት በመኖሩ በስቴዲየም አካባቢ ከመድረሱ በፊት በተወሰነ ራዲየስ ማንኛውም አይነት ድሮን እንዳይንቀሳቀስ ከልክላ ነበር። እሳትን በእሳት ድሮንን በድሮን ነውና ይህንን ተልዕኮ ደግሞ 24 ሰዓት አየር ላይ ሆነው በጥብቅ እንዲከታተሉ በዋናነት ተልዕኮ ተሰጥቷቸው የነበረው ንብረትነታቸው የኳታር ፖሊስ ለሆኑትና ለዚሁ ጉዳይ ተብሎ ዲዛይን በተደረጉት የፖሊስ ድሮኖች ነው። እነዚህ እጅግ ፈጣን የሆኑና ማንኛውንም አይነት ድሮን ከርቀት መለየት የሚችል ሴንሰር የተገጠመላቸው ድሮኖች በሚጠብቁት የአየር ክልል ማንኛውም አይነት ድሮን እንደተነሳ በፍጥነት በቦታው ይደርሱና ከድሮኑ በላይ በመሆን ከጠንካራ ማቴሪያል የተሰራ መረብ ይወረውሩበታል። መረቡ የተጣለበት ድሮንም ከመቅስበት ሞተሮቹ በመረቡ ይጠላለፉና መብረሩን ያቆማል። የፖሊስ ድሮኖቹ ይህን በወጥመዳቸው የገባ ሰርጎ ገብ ድሮን ይዘው ወደ ማዘዣ ጣቢያ ወስደው ያስረክቡታል። ከነዚህ ድሮኖች በተጨማሪ የዓለም ዋንጫን ጸጥታ ለማስጠበቅ የተሰማሩ ሌሎች ድሮኖችም ደግሞ እሳትና ጭስ ከሩቅ ሴንሰር ማድረግ የሚችሉ ናቸው። እነዚህ ድሮኖች እሳትና ጭስ እንዳዩ በሰከንዶች ውስጥ እሳቱ ያለበትን ትክክለኛ ቦታ አድራሻና ፎቶ ለእሳት አደጋ ማጥፊያ ብርጌድ ይልካሉ። የኳታር የጸጥታ ሁኔታ ምንም ችግር ሳይገጥመው የዓለም ዋንጫውም በስኬት እንዲጠናቀቅ የድሮኖቹ አገልግሎት ቀላል አልነበረም። ኩረጃን የሚጠብቀው የቻይና ፖሊስ ድሮን። በሀገረ ቻይና ደግሞ ድሮን ለየት ያለ ተግባር ይዞ ብቅ ብሏል። በአሜሪካ ድሮን ለጦርነት ሲውል፣ በቻይና ደግሞ የፈተና ኩረጃን በመቆጣጠር አዲስ ጥቅም ይዞ ተከስቷል። የፈተና ኩረጃ በተለይም የብሔራዊ መልቀቂያ ወይም ዩኒቨርሲቲ መግባትና ለመግባትን የሚወስነው ፈተና ላይ የሚስተዋለው የተንሰራፋ ኩረጃ ኢትዮጵያን ጨምሮ የበርካታ ሀገሮች ራስ ምታት ነው። በመሆኑም ሀገሮች የፈተና ኮድን መቀያየርን ጨምሮ የተለያዩ ዘዴዎችን ይጠቀማሉ። ሆኖም ይህ ኩረጃን ሊያስቀር አልቻለም። ከቻይና ሰሞኑን የወጣው ዜና ግን ለየት ያለ ነው። በሀገሪቱ ስር የሰደደውን የፈተና ኩረጃ ለማስቆም በዘንድሮ ፈተና የድሮን ዘብ አቁማለች። በቻይና በየዓመቱ ከ9 ሚሊዮን በላይ ተማሪዎች የሁለተኛ ደረጃ ብሔራዊ መልቀቂያ ፈተና ወይም የኮሌጅ መግቢያ ፈተና ይወስዳሉ። ለማንኛውም ተጨማሪ ይህን ፈተና ተፈትኖ ከማለፍ ውጭ ዩኒቨርሲቲም ሆነ ኮሌጅ ሊቀላቀልበት የሚችል ሌላ አማራጭ የለም። በመሆኑም የኮሌጅ መግቢያ ፈተናው ለተማሪዎችም ሆነ ለወላጆች አስጨናቂ ነው። በቻይና ኩረጃ እንዳይኖር ለማድረግ ተማሪዎች በሚፈተኑበት ክፍል ተቆጣጣሪ ካሜራዎች የሚገጠሙ ሲሆን ማንኛውም ተማሪ የሞባይል ስልኮችንም ሆነ
ዲጂታል የእጅ ሰዓቶችን ይዞ እንዳይገባ ከመግቢያው ጀምሮ በከፍተኛ ቴክኖሎጂ በታገዘ ፍተሻ ያልፋል። የፈተና ወረቀቶቹ በየአዳራሹ ከመበተናቸው በፊት ቀድመው እንዳይወጡ መቆጣጠሪያ በተገጠመላቸው መኪኖች ተጭነው ይሄዳሉ። ፖሊስም ፈተናውን ለመጠበቅ ተጨማሪ ድሮን ጥቅም ላይ ማዋል ጀምሯል። ለሙከራ የተለቀቀውና 6 ተሽከርካሪና ተጣጣፊ ክንፎች የተገጠሙለት ድሮን በሉያንግ ከተማ የሚገኙ 2 የፈተና ማዕከላትን ከላይ ሆኖ በሬዲዮ የሚለቀቅለትን መረጃ በመከታተል የፈተናውን ሂደት ሲቆጣጠር ታይቷል። በቻይና አሁን የኩረጃ ስልት በድሮኖቹ መምጣት ያበቃለት ይመስላል። በድሮን በመታገዝ የሚደረገው ቁጥጥር የትኛውንም ተማሪ የሚያነቃንቅ አይደለም። በየፈተና አዳራሾቹ በተገጠሙ የመገናኛ መሳሪያዎች አማካይነት ሰው አልባ አውሮፕላኖቹ ተማሪዎቹን ከኩረጃ አቅበው በሰላም አስፈትነዋል። የተወደዳችሁ የሰሞነኛ ወዳጆች፣ ድሮንን ለሰላምና ደህንነት መጠቀም ጥሩ ሆኖ ሳለ ነገር ግን እጅግ ጥንቃቄ የሚያሻው ነገር ነው። እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳባችሁን አስተያየት መስጫው ላይ አካፍሉን።